ጤና ይስጥልን ውድ ተመልካቾቻችን እንደምንውላችኋል። ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋናዎቹን በማስቀደም እንጀምራለን። አለፋ ወረዳ አምቿ ቀበሌ መከላከያ ሰራዊት የጥፋት ኃይሎችን ደመሰሰ። በመንግስት አመራር ላይ ጥቃት ለመፈጸም የሞከረው ግለሰብ በቁጥጥር ስር ውሏል። ዝርዝር ዘገባውን አጠናቅረን ይዘናል። ከመደበኛው ወታደራዊ ኢላማዎች ወጥቶ ወደ ሲቪል መሰረተ ልማቶች እየተሸጋገረ የሚገኘው የመካከለኛው ምስራቅ ጦርነትን በስፋት እንዳስሳለን ከውጭ ይዘነዋል። የኢራን መከላከያ ምክር ቤት በሀገሪቱ ደቡባዊ የባህር ዳርቻዎች እንዲሁም ደሴቶች ላይ ወረራ የሚፈጽም ከሆነ የፋርስ ባህረ ሰላጤ መተላለፊያ ተቋርጦ የባህር ፈንጂ እንደሚቀርብበት አስጠንቅቋል። ዝርዝር ዘገባውን ይዘናል። ቀደም ብለን ያሻገርናችሁ ለዛሬ ለተሰኙ ያጠናቀርናቸው መረጃዎች ውስጥ አበይት ርዕሰ ጉዳዮቻችን ናቸው። ውድ ተመልካቾቻችን ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ እንዲሁም አብራችሁን ቆይታችሁን ከኛ ጋር ታረጉ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ወደ ዝርዝሩ እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው ለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ የባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። አለፋ ወረዳ አምቿ ቀበሌ መከላከያ ሰራዊት የጥፋት ኃይሎችን ደመሰሰ። የሀገር መከላከያ ሰራዊት በአለፋ ወረዳ አምቿ ቀበሌ በሰራው ህግ የማስከበር ኦፕሬሽን አንድ ዲሽቃ ተኳሽን ጨምሮ በርካታ የቡድን አመራሮችና አባላት መደምሰሳቸውን ምንጮች ጠቁመዋል። የተደመሰሱት አመራርና አባላት መካከል እስካሁን የተለዩ 7 ሲሆኑ ቁጥራቸው ከዚህ በላይ ሊያሻቅብ እንደሚችልም ተጠቁሟል። በመንግስት አመራር ላይ ጥቃት ለመፈጸም የሞከረው ግለሰብ በቁጥጥር ስር ዋለ። በመንግስት አመራር ላይ ጥቃት ለመፈጸም ተልእኮን በመቀበል ከምዕራብ ወሎ ወግዲ በመነሳት ምስራቅ ጎጃም ሸበል በረንታ ወረዳ ተመሳስሎ ሲገባ በወረዳው የጸጥታ መዋቅር መያዙ ነው የተገለጸው። ይህ በእንዲህ እንዳለ በምስራቅ ጎጃም ዞን በባሶ ሊበን እንዲሁም በመርገጭ ንዑስ ወረዳ የሰላም አማራጭን የመረጡ ታጣቂዎች ለመንግስት እጃቸውን ሰጥተዋል። ምርጫ ቦርድ 30% የሚሆነው ድጋፍ ለፓርቲዎች ለቀቀ። የኢትዮጵያ ብሔራዊ ምርጫ ቦርድ 30% የሚሆነውን የመንግስት የመጀመሪያ ድጋፍን ለፓርቲዎች መልቀቁን አስታውቋል። ቦርዱ ለተመዘገቡ እጩዎች እንዲሁም የፖለቲካ ፓርቲዎች በድምጽ መስጫ ወረቀት ላይ የእጣ አወጣጥ ስነ ስርዓቱን በዛሬው ዕለት እያካሄደም ይገኛል። የቦርዱ የህግ አማካሪ አይተነው ደበበ የእጩዎችንና የፓርቲዎችን ስም ምልክት እንዲሁም ምስልን በድምጽ የሚወሰንበት ስርዓት መደንገግ የምርጫ ሂደቱን ግልጽ፣ ፍትሃዊና ተአማኒ መሆኑን ማረጋገጥ እንደሆነም ተናግረዋል። የድምጽ መስጫ ወረቀት የእጩዎችንና የፖለቲካ ፓርቲዎችን ስም መለያ ምልክትንና የእጩዎችን ምስል በመያዝ ታትሞ የተዘጋጀና መራጮች ለሚፈልጉት እጩ ድምጽ የሚሰጡበት ወረቀት መሆኑንም ገልጸዋል። በመድረኩ የምርጫ ቦርድ ሰብሳቢ ሜላተ ወርቅ ኃይሉን ጨምሮ የተለያዩ ፖለቲካ ፓርቲ ተወካዮች የተገኙ ሲሆንም ምርጫ ቦርድ እስካሁን የሰራቸውን ስራዎችም አቅርቧል። በኢትዮጵያ ብሔራዊ ምርጫ ቦርድ የተመዘገቡ የፖለቲካ ፓርቲዎችና የግል እጩዎች ድምጽ መስጫ ወረቀት ላይ የስም እንዲሁም የመለያ ምልክት አደራደር ቅድመ ተከተል እጣ አወጣጥ ስነ ስርዓት በመካሄድ ላይ ይገኛል። ዝርዝር ዘገባው እንደሚከተለው ይቀርባል።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ መላትወርቅ አይሎ በዚህ ወቅት እንደገለጹት ቦርዱ ለሰባተኛው ጠቅላላ ምርጫ አስፈላጊውን የቅድመ ዝግጅት ስራን እያከናወነ ይገኛል። በሂደቱም ከሲቪክ ማህበራት፣ ከፖለቲካ ፓርቲዎች፣ መገናኛ ብዙሃን እንዲሁም ጸጥታ አካላት እንዲሁም ሌሎች ባለድርሻ አካላት ጋር በቅንጅት እየሰራ መሆኑንም አስታውቋል። የፖለቲካ ፓርቲዎች እጩዎች ምዝገባ ተጠናቆ በየምርጫ ክልሎች የእጩዎች ስም ዝርዝር በይፋ መለጠፉን የተናገሩት ሰብሳቢያ የሚቀርቡ ቅሬታዎችን ምላሽ እየተሰጠ መሆኑን ገልጸዋል። በአሁኑ ወቅት የመራጮች ምዝገባ እየተከናወነ ሲሆን ከ4 ቀን በፊት በተደራጀ መረጃ መሰረት ከ18 ሚሊዮን በላይ ዜጎች ለመራጭነት መመዝገባቸውን አብራርተዋል። የምዝገባ ሂደቱ በዲጂታል እንዲሁም በማኑዋል እየተካሄደ መሆኑን የገለጹት ሰብሳቢያ የሲስተም እንዲሁም የኔትወርክ ችግር ባለባቸው አካባቢዎች ምዝገባው በማኑዋል እንዲካሄድ መደረጉንም ገልጸዋል። በ46757 የምርጫ ጣቢያዎች የምርጫ ቁሶች መሰራጨታቸውንም ነው የተናገሩት። በቦርዱ ከተመዘገቡ 47 የፖለቲካ ፓርቲዎች 10934 እጩዎች እየቀረቡ ሲሆን 2098 እጩዎች የህዝብ ተወካዮች ምክር ቤት ሲሆኑ 8736ቱ ደግሞ የክልል ተወካዮች መሆናቸውን መግለጻቸው ይታወቃል። 73 እጩዎች ደግሞ በግል ለመወዳደር መመዝገባቸው እንዲሁ ተገልጿል። ኢትዮጵያ ካላት ሰፊ ህዝብ ብዛት፣ የቆዳ ስፋትና ለባህር ካላት ቅርበት አንጻር የባህር በር ማጣቷ የሚያስቆጭ መሆኑን የግሪኩ ቴናማሪስ የመርከብ ድርጅት የኢንጂነሪንግ ክፍል ኃላፊ ኢንጂነር ብሩክ ሽመልስ ገለጹ። ኢንጂነሩ ለጋዜጣ ፕላስ እንደገለጹት ባለፉት 15 ዓመታት በዓለም አቀፍ የመርከብ ድርጅት ውስጥ ሲሰሩ ለሀገራቸው ሁልጊዜ የሚመኙት የባህር በር እንዲኖራት ነበር። ለአንድ ሀገር የባህር በር መኖር ያለውን ዘርፈ ብዙ ጥቅሞችን በሌሎች ሀገራት ተሞክሮ ማየታቸውን ጠቅሰውም የኢትዮጵያ የባህር በር ፍላጎት ተገቢ መሆኑን አስረድተዋል። መንግስት የኢትዮጵያን የባህር በር ለማግኘት የጀመረችውን እንቅስቃሴ በሰላማዊ መንገድና ከጎረቤት ሀገራት ጋር በመግባባት እውን እንዲሆን ያላቸውን እምነት የገለጹት ኢንጂነር ብሩክ ይህ ስኬት በርካታ የስራ ዕድል ከመፍጠሩም በላይ በሀገር ኢኮኖሚ ላይ ትልቅ መነቃቃት እንደሚያመጣም ተናግረዋል። በተለይም ለወደብ ኪራይ የሚወጣውን ከፍተኛ የውጭ ምንዛሬን በማስቀረት ያንን ሀብት ወደ ሌሎች የልማት አማራጮችና የመሰረተ ልማት ግንባታዎች ለማዋል እንደሚያስችልም በዝርዝር አብራርተዋል። ኢትዮጵያ የባህር በር ባለቤትን ለመሆን የጀመረችውን እንቅስቃሴ አጠናክራ ማስቀጠል እንዳለባት የጠቀሱት ኢንጂነሩ በሀገሪቱ ዙሪያ ካሉ ጎረቤት ሀገራት ጋር በኪራይ በጋራ በመስራት ወይንም በሌሎች ዲፕሎማሲያዊ መንገዶች ኢትዮጵያ የባህር በር እንዲኖራት ማድረግ እንደሚቻልም ጠቁመዋል። ይህም ለቀጠናዊ ትስስርና ለጋራ ብልጽግና ፋይዳው የላቀ መሆኑን ነው ያስረዱት። በኢትዮጵያ የትራንስፖርት ዘርፉን ከአካባቢ ብክለት የጸዳ ለማድረግ በተከናወኑ ተግባራት አበረታች ውጤቶች መመዝገባቸውን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርሆ ሐሰን ገለጹ። ዝርዝሩ እንደሚከተለው ተጠናቅሯል። ኢትዮጵያ በትራንስፖርት እንዲሁም ሎጂስቲክስ መሰረተ ልማት፣ በከተማ ትራንስፖርት እንዲሁም አረንጓዴ ቴክኖሎጂዎች ላይ ትኩረት በማድረግ ዘላቂ ትራንስፖርት ስርዓት ለመዘርጋት እየሰራች ትገኛለች። ይህንንም ለመደገፍ ታዳሽ የኃይል ምንጭ የሚጠቀሙ ተሽከርካሪዎችን ማስፋፋትና ዘርፉን ማበረታታት ከተሽከርካሪ የሚለቀቀውን በካይ ጋዝን ለመቀነስ ያስችላል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርሆ ሐሰን ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ ባሳለፉት ጥቂት ዓመታት ዘርፉ አካባቢን እንዳይበክል ከማድረግ አኳያ በርካታ ተግባራት ተከናውነዋል ብለዋል። የኤሌክትሪክ ተሽከርካሪዎችን ለሚያስመጡና ለሚገጣጥሙ አካላት አተገባበርን በተመለከተ ፖሊሲ ተዘጋጅቶ ተግባራዊ እየተደረገ እንደሚገኝ ጠቅሰው በዚህ ከቀረጥ ነፃን ጨምሮ ልዩ ልዩ ማበረታቻዎች እየተደረገላቸው መሆኑን አንስተዋል። በነዳጅ የሚሰሩ ከሁለት እግር እስከ የከተማ ባስ እንዲሁም የጭነት ተሽከርካሪዎች ድረስ ወደ ሀገር እንዳይገቡ ክልከላ መደረጉንም ተናግረዋል። ይህ እርምጃ ኢትዮጵያ ለዓለም የአየር ንብረት መጠበቅ ያላትን ቁርጠኝነት ቁልጭ አድርጎ የሚያሳይ ነው ብለዋል። በ10 ዓመቱ ስትራቴጂ የልማት እቅድ በሀገር አቀፍ ደረጃ ከ500 ሺህ በላይ ተሽከርካሪዎች የታዳሽ ኃይል አማራጭን እንዲጠቀሙ ለማድረግ ታስቦ በትኩረት እየተሰራ መሆኑን ገልጸዋል። በአሁኑ ወቅት ታዳሽ የኃይል አማራጭን የሚጠቀሙ የተሽከርካሪዎች ቁጥር 115 ሺህ መድረሱንም ነው የገለጹት። ባለፉት ጥቂት ዓመታት የትራንስፖርት ዘርፉን ከአካባቢ ብክለት የጸዳ ለማድረግ በተከናወኑ ተግባራት አበረታች ውጤቶችን መመዝገባቸውን አመላክተዋል። የኤሌክትሪክ ተሽከርካሪዎች ፖሊሲ
የትራንስፖርት ዘርፉ አካባቢን እንዳይበክል ከማድረግ ባሻገር ታዳሽ የኃይል አማራጭ ላይ ትኩረት እንዲደረግ እንዲሁም የነዳጅ ጥገኝነትን ለመቀነስ መቻሉን ገልጸዋል። በኢትዮጵያ እንደ የንፋስ ኃይል፣ የሃይድሮኤሌክትሪክ ኃይል፣ የተፈጥሮ ጋዝ እንዲሁም ሌሎች የታዳሽ ኃይል አማራጮች በስፋት መገኘት ከነዳጅ ተሽከርካሪዎች ወደ ኤሌክትሪክ ተሽከርካሪ የሚደረገውን ሽግግር አስተማማኝ እንዳደረገውም ጠቁመዋል። መንግስት ነዳጅን ከጎረቤት ሀገራት ባነሰ ዋጋ እያቀረበ መሆኑን የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር የሆኑት ዶክተር ደስታው መኳንንት ተናገሩ። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት እንደገለጹት በአሁኑ ጊዜ በኢትዮጵያ ነዳጅ ዋጋን እየመራ ያለው የዓለም አቀፍ የነዳጅ ዋጋ ነው። ሆኖም መንግስት በዓለም አቀፍ ደረጃ የነዳጅ ዋጋ በጨመረ ቁጥር ያንን ጭማሪ በአንዴ ወደ ህዝቡ እያስተላለፈ አይደለም ብለዋል። መንግስት በነዳጅ ዋጋ ላይ ውሳኔ የሚሰጠው 4 እንዲሁም 5 አማራጮችን አጥቶ መሆኑን በመጥቀስም የዋጋ ጭማሪው በዋጋ ግሽበት ኢንፍሌሽን ላይ የሚያመጣውን ተጽዕኖ በብሔራዊ ባንክ እንዲሁም በማክሮ ኢኮኖሚ ቡድን በኩል ካስገመገመ በኋላ መሆኑን አብራርተዋል። በዚህም ለህዝብ ትራንስፖርት እየታለመለት ድጎማ በከፍተኛ ሁኔታ ቀጥሏል ያሉት ኃላፊው ለዚሁ ጉዳይ በዚህ ዓመት ብቻ ከመንግስት ትሬዠሪ 4 ቢሊዮን ብር መለቀቁን የተናገሩት ድጎማውን እንደፈለግን ማንሳት አንችልም ያሉት ዳይሬክተሩ ጉዳዩ ከአጠቃላይ ማክሮ ኢኮኖሚ እንዲሁም ከህዝቡ የመግዛት አቅም ጋር የተያያዘ መሆኑንም ጠቅሰዋል። የኒኢሌ ፓርክ ሎጅ የቱሪዝም ዘርፉን ማንሰራራትን የሚያሳይ አይን ገላጭ ፕሮጀክት መሆኑን የፕሮጀክቱ አስተባባሪ ኢንጂነር መሐመድ አብዱራህማን ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድም በትላንትናው ዕለት በፍራፍሬ እንዲሁም በደን ዛፎች የተከበበውን የኒኢሌ ፓርክ ሎጅን መርቀው ስራ አስጀምረዋል። ተጨማሪውን ይዘናል። የኒኢሌ ፓርክ ሎጅ ፕሮጀክት አስተባባሪ የሆኑት ኢንጂነር መሐመድ አብዱራህማን የአፋር ክልል የቱባ ባህላዊ እሴቶችና የድንቅ ተፈጥሯዊ መስህቦችና ስልጣኔዎች መዳረሻ ነው ብለዋል። አፋር የቀደምት ፍጥረት መገኛ እንዲሁም የዓለም አስደናቂ ስፍራ ነው ሲሉም ገልጸዋል። በክልሉ ካሉት ድንቅ እንዲሁም ልዩ የተፈጥሮ ስጦታዎችን በዘመናዊ መልክ ለመግለጽ በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የኒኢሌ ፓርክ ሎጅ መገንባቱንም አመልክተዋል። የገበታ ለትውልድ አካል የሆነው ሎጅ ከአዲስ አበባ በስተ ምስራቅ አቅጣጫ 222 ኪሎ ሜትር ርቀት ላይ የሚገኝ እንዲሁም 138 ሄክታር ላይ ያረፈ መሆኑንም ጠቅሰዋል። የፍል ውሃ ምንጮች እንዲሁም የዘንባባ ዛፎች የአካባቢው ልዩ መገለጫዎች መሆናቸውንም የገለጹት ፕሮጀክቱ የአካባቢውን እሴት በመጠበቅ እንዲሁም ህብረተሰቡን ተጠቃሚ ማድረግን እያለመ መሆኑን ጠቅሰዋል። ሎጁ የውስጥ ለውስጥ መንገድ፣ 2 የሄሊኮፕተር ማረፊያ፣ ከ6 ሄክታር መሬት በላይ የሚሸፍን የሰው ሰራሽ ሐይቅ፣ የአካባቢ ማስዋብ እንዲሁም የደን ልማት ደረጃቸውን የጠበቁ ህንፃዎች እንዲሁም ማህበረሰቡን ተጠቃሚ የሚያደርግ የመጠጥ ውሃ ፕሮጀክቶችን በውስጡ ይዟል። የኒኢሌ ፓርክ ሎጅን ጨምሮ በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የሚገነቡ የገበታ ለትውልድ ፕሮጀክቶች ለኢትዮጵያ የቱሪዝም ማንሰራራት አይን ገላጭ ናቸው ብለዋል። የፕሮጀክቱ አስተባባሪ የገበታ ለትውልድ ፕሮጀክቶች ኢትዮጵያ በአስደናቂ ታሪኳ በተለያዩ መልክዓ ምድሮቿ እንዲሁም ህያው ባህሏ የጉዞ መዳረሻ ሆና ይበልጥ እንድትደምቅ ትልቅ አስተዋጽኦ እንደሚያደርግም የተናገሩት የኒኢሌ ፓርክ ሎጅ ለአካባቢው ማህበረሰብ ትርጉም ባለው መልኩ የስራ ዕድል እንደሚፈጥርና ለዘላቂ ልማትና ብልጽግና የድርሻውን እንደሚወጣም ነው የገለጹት። ኢትዮጵያ ለሁሉም ዜጎች የምትመች ሀገር ለማድረግ የተጀመረውን የዲሞክራሲ ስርዓት ግንባታ ተጠናክሮ እንደሚቀጥል የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ገለጹ። ኃላፊው ይህንን የገለጹት በዲሞክራሲ ስርዓት ግንባታ ውስጥ የ50 ሲደመር ሚና በሚል መሪ ቃል እየተካሄደ ባለው 50ኛው የጉሚ በለሌ የውይይት መድረክ መክፈቻ ላይ ባደረጉት ንግግር ነው። በመድረኩ ላይ አቶ ኃይሉ አዱኛ እንዳሳወቁት ከሆነም መንግስት አሳታፊ፣ ፍትሐዊና በወንድማማችነት ላይ የተመሰረተ የዲሞክራሲ ስርዓት ለመገንባት በከፍተኛ ቁርጠኝነት እየሰራ ይገኛል ብለዋል። ጠንካራ የሀገር ግንባታ ሊረጋገጥ የሚችለው ለሁሉም ዜጎች እኩል የምታገለግልና ሁሉንም የምትመስል ሀገር መገንባት ሲቻል መሆኑንም ነው ያብራሩት። የስልጣን ባለቤትነት የህዝብ መሆኑን የሚያረጋግጥ ስርዓት ለመዘርጋት ሰፊ ጥረት እየተደረገ መሆኑን ያመለከቱት አቶ ኃይሉ ያለፉት የፖለቲካ ችግሮችን በብሔራዊ ምክክር ለመፍታት የተጀመረው ጉዞ አዲስ ምዕራፍ መሆኑንም ጠቅሰዋል። በዚህ ሂደት በተለይም ሴቶች በዲሞክራሲ ስርዓት ግንባታው ላይ በተደራጀ መልኩ ግንባር ቀደም ተሳታፊ ሊሆኑ እንደሚገባም አሳስበዋል።
ይህ 50ኛው የጉሚ በለል የውይይት መድረክ በኦሮሚያ ኮሚኒኬሽን ቢሮ እንዲሁም በኦሮሚያ ክልላዊ መንግስት ፕሬዝዳንት ጽህፈት ቤት አስተባባሪነት እየተዘጋጀ መሆኑም ነው የተገለጸው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተሰኞ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ነው። አሁን ደግሞ ከባህር ማዶ ወደ ያዝናቸው እናልፋለን። ከመደበኛው ወታደራዊ ኢላማዎች ወጥቶ ወደ ሲቪል መሰረተ ልማቶች እየተሸጋገረ የሚገኘው የመካከለኛው ምስራቅ ጦርነት ምን ላይ ደርሷል? ተከታዩን እንመልከት። በኢራንና በአሜሪካ እስራኤል ያለው ግጭት ከመደበኛው ወታደራዊ ኢላማዎች ወጥቶ ወደ ሲቪል መሰረተ ልማቶች እየተሸጋገረ መሆኑን ዓለም አቀፉን ማህበረሰብ በእጅጉ አሳስቧል። የመካከለኛው ምስራቅ ቀጠናን ወደ ውሃ ጦርነት ሊያስገባ የሚችል ከፍተኛ ስጋት መኖሩን የተባበሩት መንግስታት ድርጅት ዩኤን ባለስልጣን አስጠንቅቋል። በተባበሩት መንግስታት ድርጅት የሳይንስ ሊቅ እንዲሁም ባለስልጣን ካቬ ማዳኒ እንደገለጹት ኢራን በሚቀጥሉ ጥቂት ቀናት ውስጥ በባህረ ሰላጤው ሀገራት በሚገኙ የጨው ውሃ ማጣሪያ እንዲሁም የኢነርጂ ተቋማት ላይ ጥቃት ለመፈጸም እየተዘጋጀች ነው። ይህ አዲስ ውጥረት እየተቀሰቀሰው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በ48 ሰዓታት ውስጥ የሆርሙዝ ሰርጥን ለንግድ መርከቦች ክፍት ካላደረገች የኢራንን የኤሌክትሪክ ኃይል ማመንጫዎችን በሙሉ ደመስሳለሁ ብለው ካስፈራሩ በኋላ ነው። ኢራን ለትራምፕ ማስጠንቀቂያ በሰጠችበት ምላሽ የኤሌክትሪክ ማመንጫዎቿ ከተጠቁ በምላሹ በአካባቢው የሚገኙ የአሜሪካ እንዲሁም የአጋሮቿን የውሃ ማጣሪያ ጣቢያዎች፣ የኢነርጂ ተቋማት እንዲሁም የኢንፎርሜሽን ቴክኖሎጂ መሰረተ ልማቶች ላይ ጥቃት እንደምትሰነዝር ዝታለች። ከነዚህ ውስጥም አንዱ የመጠጥ ውሃ እጥረት ነው። እንደ ባህሬን፣ ኳታር እንዲሁም ኩዌት ያሉ ሀገራት ለመጠጥ ውሃቸው ሙሉ ለሙሉ ማለት ይቻላል በእነዚህ ማጣሪያዎች ላይ ጥገኛ በመሆናቸው ለከፍተኛ ጥም ሊዳርግ ይችላል። ሌላው ዓለማችን የምትጋፈጠው የሆርሙዝ ሰርጥ መዘጋት እንዲሁም በነዳጅ ተቋማት ላይ የሚሰነዘሩ ጥቃቶች የዓለምን የነዳጅ እንዲሁም የጋዝ ዋጋን በእጅጉ ሊያንሩት ይችላሉ ተብሏል። የኢራን መከላከያ ምክር ቤት በሀገሪቱ ደቡባዊ የባህር ዳርቻዎች እንዲሁም ደሴቶች ላይ ወረራ የሚፈጸም ከሆነ የፋርስ ባህረ ሰላጤ መተላለፊያ ተቋርጦ የባህር ፈንጂ እንደሚቀርብበት አስጠነቀቁ። የአሜሪካው የዜና ምንጭ አክሲዮስ ያወጣው ዘገባ እንደሚያመለክተው የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢራን የሆርሙዝ ወሽመጥን እንድትከፍት ለማድረግ የካርዴግ ደሴትን የመውረር ወይንም የመዝጋት እቅድን እያጤነ ነው። ፕሬዝዳንት ዶናልድ ትራምፕ የምድር ጦር ወታደሮችን ሊያሰማሩ አቅደዋል የተባለው የሃርግ ደሴት ኢራንን ለውጭ ገበያ ከምታቀርበው ድፍድፍ ነዳጅ ውስጥ 90% ይተላለፍበታል። ይህ አይነቱ ዘመቻ የሚከናወነው የአሜሪካ ጦር በሆርሙዝ ወሽመጥ ዙሪያ ያለውን የኢራን ወታደራዊ አቅምን ይበልጥ ካዳከመ በኋላ እንደሚሆን ምንጮች መናገራቸውን የአክሲዮስ ዘገባ አመልክቷል። ዛሬ በወጣው መግለጫ መሰረትም ይህንን እቅድ የጠቀሰው የኢራን መከላከያ ምክር ቤት በምድር ወረራ የሚፈጸም ከሆነ በመላው የፋርስ ባህረ ሰላጤ ባህር ውስጥ ፈንጂ እንደሚቀርብበት ዝቷል። የኢራንን የባህር ዳርቻዎች ወይንም ደሴቶችን ኢላማ የማድረግ ማንኛውም ሙከራ በተፈጥሮ እንዲሁም በሚታወቀው ወታደራዊ ልምድ መሰረት ሁሉ መተላለፊያዎች የፋርስ ባህረ ሰላጤ እንዲሁም ሁሉም የባህር ዳርቻዎች ፈንጂ እንዲቀርብባቸው ያደርጋል ብለዋል። ከባህር ዳርቻ የሚለቀቁ ተሳፋፊ ፈንጂዎችን ጨምሮ የተለያዩ አይነት የባህር ፈንጂዎች እንደሚቀርቡበት በመግለጫው አስጠንቅቋል። ውድ ተመልካቾቻችን ምርጫችሁ አድርጋችሁ መሃል ሚዲያን ስትከታተሉ ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። በኔ ቦታ በቃው። ሰናይ ቀን ተመኘን።